እንደምናችሁ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ቆያችሁ? መቼም እቺ ሳምንት ለክርስቲያኖች ቀጣዩ ሳምንት ለክርስቲያኖች ልዩ ቀን እንደሆነ ልዩ ሳምንት እንደሆነ አስባለሁ። ሁላችሁንም ከወዲሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እንኳን አደረሳችሁ። እቺን ሳምንት መቼም ለክርስቲያኖች ማንረሳት ሳምንት ናትና ምክንያቱም ምድር ተስፋ አጥታ በነበረበት ማንም የሰው ልጅ እንቆቅልሽ ሊፈታ ባልቻለበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ነፃ ለማውጣት የተወለደ ሳምንት ስለሆነ ይሄን ሳምንት መቼም አንረሳውም እና ዓለም ብርሃን ያገኘችበት ጨለማው የተገፈፈበት ብዙ ነገር የተለወጠበት ሳምንት ነውና ለኛ ኢየሱስ በመወለዱ ብዙ ጥቅም ያገኘነው ጌታ የተባረከ ይሁን። እንኳን ተወለደልን፣ እንኳን አደረሳችሁ። ዛሬም እንደገና ወደ እናንተ ሐሳብ ይዤ መጥቻለሁ። ይሄንን ሐሳብ ራሳችሁም ተካፈሉ፣ ለሌሎችም አካፍሉ። ቻናላችን እያደገ ነው በጥሩ ሁኔታ። እናንተም ሰብስክራይብ አድርጉ። መድረስ ያለበት ደረጃ ስላለ እንግዲህ እናንተ ትብብራችሁን የገባችሁ እያያችሁ ለሌሎች ሼር እንድታረጉ ከወዲሁ በትህትና ጠይቃችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። ጻድቅና ቅዱስ ይሁን ከአምላካችን እግዚአብሔር እናመሰግናለን። እንደገና ስለጎበኘህን ስላየህን ሳምንታትን ጊዜያትን ሁሉ ስለጠበቅከን ስለራራህልን እድሜ ስለጨመርክልን እናመሰግናለን። እግዚአብሔር ሆይ ሁላችን የቆምነው ባንተ ነው፣ የኖርነው ባንተ ነው። ጸጋ በስቶልናል፣ ምህረት በስቶልናል። መውጣት መግባታችንን ሁሉ አንተ ይዘሃል። እናመሰግናለን። በዚህ ታላቁ ሳምንት ላይ አለን። አንተ በተወለድክበት ጌታ ኢየሱስ ክርስቶስ ወደ ምድር የመጣህበትን ሳምንት እያከበርን እንገኛለን። በዚህ ሳምንት ውስጥ እግዚአብሔር ሆይ ነገሮችን ሁሉ ማሰብ እንድንችል ለኔ ሲል ተወልዷል፣ እኔን ሊያድን ተወልዷል፣ እኔን ነፃ ሊያወጣ ተወልዷል ብለን እንድናስብ እርዳን። ከዛ ፈቀቅ እንዳንል እርዳን። እናመሰግንሃለን። ስለ ሁሉ ክብር ላንተ ይሁን። አሁን ጊዜውን ባርክልን። የቃልህን ማዕድ ስንቆርስ ለህይወታችን እንዲሆን ይሄን የቃልህን ማዕድ እንድትባርክልን በጌታ በኢየሱስ ስም ጸልያለሁ። ክብር ላንተ ይሁን። ጊዜውን ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። እንግዲህ ዛሬም ከእናንተ ጋር አንድ ሐሳብ እንድንካፈል ጌታ ፈቅዶ እድሜ ጨምሮልን በዚህ ቀን ተገናኝተናል። ይሄ ሐሳብ ዛሬ ማነሳላችሁ ሐሳብ አራት ሐሳብ ነው። ከአራት የተለያየ የመጽሐፍ ቅዱስ ክፍል ኦር ደግሞ በአራት ግለሰቦች ህይወት ውስጥ የተከናወነ ነው። እንግዲህ ዛሬ ብሉይ ኪዳንንም አዲስ ኪዳንንም ነካ ለማድረግ ሞክራለሁ። የመጀመሪያውን ሐሳብ አነብና ከዛ አብረን እንካፈላለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 እስከ 14 ያለውን አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 እንደዚህ ይላል። አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከተል። ቁጥር 14 ላይ ወርዶ ምን ይላል? ቺኑ ቃል ይደግማል። አንተ ግን በተማርህበት በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህና ይላል። የዛሬው የመልእክቴ ርዕስ አንተ ግን የሚል ነው። መቼም ርዕሶቹን እንደዚህ አድርጌ የምመርጠው በእናንተ ልብ ውስጥ ተጽፈው እንዲቀሩ ነው። ከዚህ ከመጽሐፍ ቅዱስ ውስጥ ቃል በቃል አራቱም ክፍሎች ላይ ያለ ሐሳብ ነው ማነሳላችሁ። አንተ ግን ይላል። በዚህ ላይ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ነው እንደዚህ እያለ እየጠራ ያለው። እነዚህን አራት ነገሮች አንስተን በዚህ ሐሳብ ላይ እንወያያለን። የመጀመሪያው የመጨረሻን ዘመን ባህሪ ካላቸው ሰዎች ራቅ ይላል። አንተ ግን
የመጨረሻው ዘመን ባህሪ ካላቸው ሰዎች ራቅ። ሁለተኛው እግዚአብሔር በሚፈልገው መንገድ ተገኝ። አንተ ግን እግዚአብሔር በሚፈልገው መንገድ ተገኝ። ሶስተኛው አንተ ግን የሕይወት እንጀራ የሆነውን ቃሉን ብላ፣ መጣበታለሁ። አራተኛ አንተ ግን እስከ ፍጻሜ ሂድ። እነዚህን አራት ሐሳቦች መነሻ አድርገን ነው በአራቱ ሐሳብ ላይ የምንወያየው ዛሬ። እንግዲህ እንደ መግቢያ ክርስትና ወዳጆቼ በእኛና በእግዚአብሔር መካከል ያለ ግንኙነት ነው። ይሄንን እንዳንረሳ። እህቴ አንቺ ግን፣ ወንድሜ አንተ ግን፣ ሁላችን ክርስትና የማህበር ነገር አይደለም። ክርስትና የእያንዳንዱ ግለሰብ ጉዳይ ነው። ለዚህ ነው መጽሐፍ ቅዱስ አንተ ግን እያለ የሚያነሳው። የምናሳበበው ነገር የለም፣ ኮት የምናረገው ነገር የለም፣ የምንጠቅሰው ነገር የለም። ክርስትናን ለመኖር የምናየው አካል የለም። ክርስትና ክርስቶስን መከተል ነው። ክርስትና የምናየው ክርስቶስን ብቻ ነው። ስለዚህ ክርስትና በእኛና በእግዚአብሔር መካከል ያለ ግንኙነት ነው። በእኛና በዘመን መካከል ያለ ግንኙነት አይደለም። በእኛና በሰዎች መካከል ያለ ግንኙነት አይደለም። በእኛና በዓለም መካከል ያለ ግንኙነት አይደለም። ክርስትና በየትኛውም ዘመን ውስጥ ብንኖር በእግዚአብሔር ሐሳብ ውስጥ መኖር ነው። ምንም አይነት ሰዎች ዙሪያችን ላይ ቢሞሉ ሰዎችን ሳይሆን ክርስቶስን እየመሰሉ መኖር ነው። ምናያት እቺ ዓለም፣ እቺ የምትጠፋዋ ዓለም፣ አሁን የምንኖርባት ምድር፣ በዛ ውስጥ ብንኖር እንኳን ክርስትና ዓለምን መምሰል ሳይሆን፣ ክርስትና ሰዎችን መምሰል ሳይሆን፣ ክርስትና የሚለዋወጠውን ዘመኑን መምሰል ሳይሆን፣ ክርስትና በክርስቶስ ሐሳብ መኖር ግለሰባዊ ነው። ከኔ ነው የሚጀምረው። ስለዚህ በእነዚህ ውስጥ እየኖርን ተጠሪነቱ የምንኖረው ለእግዚአብሔር ሐሳብ ነው እንጂ ለራሳችን ሐሳብ አይደለም። ክርስቲያኖች ከሆንን ተጠሪነታችን ለእግዚአብሔር ነው፣ ለሰዎች አይደለም፣ ለዘመኑ አይደለም፣ ለዓለም አይደለም፣ ለእግዚአብሔር ነው። ክርስትና መስራቹ ራሱ እግዚአብሔር ነው። ክርስትናን የመሰረተው ሰው አይደለም። ክርስትናን የመሰረተችው ቤተ ክርስቲያን አይደለችም። ክርስትናን የመሰረቱት የእምነት አባቶች አይደሉም። መሰረቱ ክርስቶስ። ስለዚህ ክርስትና መስራቹ ራሱ እግዚአብሔር ከሆነ ጠያቂውም እግዚአብሔር ነው፣ ባለቤቱም እግዚአብሔር ነው፣ ሐሳብም ከሱ ነው የሚመጣው ማለት ነው። ተጠያቂነትም ለሱ ነው። እሱ ነው የሚጠይቀው። ተጠያቂነት አለው። አዎ። ለምን? መስራች ስላለው ማለት፣ ባለቤት ስላለው ማለት። ጠያቂውም እሱ ነው። ተጠያቂነቱም ለሱ ነው። በመጨረሻ እንደ መግቢያ ያነሳሁላችሁን ሐሳብ እንዳትረሱ። ውሳኔ ጭምር የሚሰጠው በክርስትና ሕይወታችን ራሱ እግዚአብሔር ነው። የኛ ካልሆነ፣ ተሰጥቶን ከሆነ፣ ዘመን ያመጣው ካልሆነ፣ በሰዎች የመጣ ካልሆነ፣ በዓለም የመጣ ካልሆነ ወደ ተጠሪው ወደ ጠራን አምላክ መኖር ማለት ነው ክርስትና። የክርስትናችን ሕይወት ኮራፕትድ ሆኗል፣ ተበላሽቷል። ሰዎች ኮት እናረጋለን፣ ሐሳብ አመንጭተን ኤዲት ለማድረግ እንሞክራለን። በዘመኑ ላይ የሚመጡ ተጽዕኖዎችን ገብተን እዛ ነገር ውስጥ ተጽዕኖ ውስጥ አድርገን ክርስትናችንን እዛ ውስጥ እናረጋለን። ክርስትና ውስብስብ አይደለም። ክርስትና ዘመን አመጣሽ አይደለም። ክርስትና በክርስቶስ የተመሰረተ ነው። ክርስትና ሕይወት ነው። ክርስትና ክርስቶስ ነው። ክርስቶስን መከተል። ስለዚህ በዚህ ሐሳብ ውስጥ ሆነን መጽሐፍ ቅዱስ ግለሰብ ላይ የሚያተኩር ከሆነ እኔም ዛሬ በእናንተ ፊት ይዤ የመጣሁት ሐሳብ እኔና እናንተ ላይ ትኩረት በማድረግ አንቺ ግን እህቴ፣ አንተ ግን ወንድሜ ክርስትናችንን ለመጨረሽ
በደንብ ማስተዋል አለብን። ጀምረናል፣ ጉዞውን ጀምረናል፣ ግን ለመጨረስ በደንብ ራሳችንን ማሰብ ያስፈልጋል። ልምጣ፣ ርዕሱን እንዳትረሱት። አንተ ግን የመጀመሪያው ሐሳብ በጢሞቴዎስ ሕይወት ጳውሎስ የተናገረውን ነው እማነሳላችሁ። ጳውሎስ በቀጥታ በዚሁ በምዕራፍ 2 ጢሞቴዎስ ምዕራፍ 3 ላይ ሁለት ጊዜ ነው ይሄን ሐሳብ የሚያነሳው፣ ቁጥር 10 ላይ እና ቁጥር 14 ላይ። ይሄ ክፍል የሚገርም ክፍል ነው። ሐዋርያው ቅዱስ ጳውሎስ ያነሳው ምንድነው የሚለው? የመጀመሪያው ሐሳብ የመጨረሻ ዘመን ባህሪ ካላቸው ሰዎች ራቅ። አንተ ግን የመጨረሻ ዘመን ባህሪ ያላቸው ሰዎች ከቁጥር 1 ጀምራችሁ ሄዳችሁ ስታነቡ በዝርዝር ተገልጸዋል። እኛ እዛ ውስጥ አለን ይሆን? አንዳንድ ጊዜ እፈራለሁ ራሴ። እንገኛለን እዛ ውስጥ። የመጨረሻው ዘመን ባህሪ ያላቸውን ሰዎች ጳውሎስ በሁለት ከፍሎ ነው የሚያያቸው። የመጀመሪያው ፍቅራቸውን ያነሳል። ሁለተኛ ሕይወታቸውን ያነሳል። ወደ 16 ነጥቦች ነው የሚያነሳው በእነዚህ ሰዎች መካከል። እኔ ማነሳቸዋለሁ። የመጨረሻ ዘመን ሰዎች፣ ይሄ ከመጨረሻ ዘመን ባህሪ ካላቸው ሰዎች ራቅ ያለው ለምንድን ነው? ለካ ከዓለም ብቻ አይደለም ከሰዎችም ይራቃል። የመጨረሻ ዘመን ባህሪ ካላቸው ሰዎች ራቅ። ፍቅራቸው ምን አይነት ነው? የመጀመሪያው ራስ ተኮር የሆነ ፍቅር ነው ያላቸው። ሰዎች ራሳቸውን የሚወዱ ይሆናሉ። ቁጥር 2 ላይ ሄዳችሁ ስታነቡ ምን ማለት ነው? ከኔ በላይ ንፋስ፣ ከራስ በላይ ንፋስ እንደሚባለው ማለት ነው። ወይም ደግሞ እኔ ከሞትኩ ሰርዶ አይብቀል እንዳለችው ማለት ነው አህያይቱ። ራስ ተኮር ብቻ፣ ሁሉን ነገር ለራሳቸው የሚፈልጉ፣ መልካም ነገር እንዲደረግላቸው ይፈልጋሉ፣ ለሌሎች መልካም ነገር አያደርጉ። ፍቅር እንዲሰጣቸው ይፈልጋሉ፣ ለሌሎች ፍቅር አይሰጡም። ራስ ተኮር። በተለይ የድህረ ዘመናዊ ሰዎች ስለሆነ ይሄ በጣም ይገባናል። ሁሉን ነገር ለኔ ብለናል። ሁሉን ነገር ለኔ ከሚሉ ሰዎች አንተ ራቅ። ለምን? መጨረሻ ካያምርም። በገንዘብ ፍቅር የተነደፉ ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ። በገንዘብ ፍቅር የተነደፉ ባይዘዌ መጽሐፍ ቅዱስ ውስጥ ሰይጣን ጌታ ተብሎ አልተጠቀሰም። በመጽሐፍ ቅዱስ ውስጥ ለሁለት ጌቶች መገዛት አትችሉም ያለው ኢየሱስ አንዱ ለእግዚአብሔር ነው፣ አንደኛው ለገንዘብ ነው። ገንዘብ ጌታ ነው፣ ይገዛል። ካልተቆጣጠር ነው፣ አገልጋያችን ካላደረግ ነው። በገንዘብ ፍቅር የተነደፉ ሰዎች አሉ። ከነዚህ ሰዎች ራቅ ይላል። ለገንዘብ ሲሉ የማያደርጉት ነገር የሌለ፣ ወንድማቸው ላይ ክፉ ያደርጋሉ፣ ወንድማቸውን ይገላሉ። እስቲ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል በሌላ ክፍል መጽሐፍ ቅዱስ ላይ። አያችሁ፣ የገንዘብ ፍቅር አምላክን ያስክዳል። ይሁዳን መመልከት ይቻላል። የገንዘብ ፍቅር አምላክን አንስቶ እንዲሸጥ ነው ያደረገው። በሚረባ ገንዘብ አይደለም። በገንዘብ ፍቅር ከተነደፉ ሰዎች ራቅ። አንተ ግን፣ አንቺ ግን ገንዘብ ህይወታቸው የሆነ፣ ገንዘብ ደም ስራቸው የሆነ፣ ገንዘብ መንቀሳቀሻቸው የሆነ። ገንዘብ ያስፈልጋል፣ በብዙ አቅጣጫ ያስፈልጋል። አሁን ለምንጠቀመው ለዚህ ለቴክኖሎጂ እንኳን ገንዘብ ያስፈልጋል። ገንዘብ አገልጋያችን ነው እንጂ ጌታ አርጎ ሊገዛን አይገባም። በገንዘብ ፍቅር ከተነደፉ ሰዎች ራቅ ወንድሜ። በገንዘብ ፍቅር ከተነደፉ ሰዎች ራቂ እህቴ። መጨረሻው አያምርም። ተድላንና ምቾትን ብቻ የሚወዱ ናቸው። ምን ይላል? ገንዘብን ይወዳሉ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው። ይሄ ከህይወታቸው ጋር የተገናኘ ነው። ከእግዚአብሔር ይልቅ ተድላን የሚወዱ፣ የራሳቸውን ምቾት ብቻ ከበው የሚኖሩ። የነሱ ምቾት ላይ ከገባችሁ አይለቋችሁ።
ከእንደዚህ አይነት ሰዎች ራቁ ይላል። ለወላጆቻቸው አክብሮትና ፍቅር የሌላቸው። መጽሐፍ ቅዱስ ወላጆቻችንን እንድናከብር ሌሎችን እንድንወድ ያስገድደናል። የፍቅር ዕዳ እንዳይኖርባችሁ ነው የተባለው። ስለዚህ ጳውሎስ ለጢሞቴዎስ ሲነግረው የመጨረሻው ዘመን ባህሪ ያላቸው ሰዎች ምን አይነት ሰዎች ናቸው? ፍቅራቸው አቢዩዝ የሆነ፣ ፍቅራቸው የተበረዘ፣ ፍቅራቸው በሆነ ነገር የተበላሸ ነው። ከነዚህ ሰዎች ራቅ፣ ከነዚህ ሰዎች ራቅ። ፍቅራቸውን ስታዩ እንደዚህ ነው። ገንዘብን ይወዳሉ፣ ለገንዘብ ነው ቅድሚያ የሚሰጡት። ተድላን ይወዳሉ፣ ለምቾታቸው ነው ቅድሚያ የሚሰጡት። ራሳቸውን ከምንም በላይ ለራሳቸው ቅድሚያ ይሰጣሉ፣ ለሌሎች ቅድሚያ አይሰጡም። ሌሎችን አያዩ። ወላጆቻቸው ጋር ክብር የላቸውም፣ አያከብሩ፣ አይታዘዙም። እዚህ ፍቅራቸው ይሄን ይመስላል። ሌላው ህይወታቸውን ደግሞ ስናይ ይሄ ከቅድስና ህይወታቸው ጋር ያለውን ነገር ሲያነሳ ጳውሎስ በስድብ የተሞሉ ናቸዋል። ዛሬ ሰው የት ነው ያለው? ተሳዳቢ ጋር የምናየው ከፍተን በቴክኖሎጂ በስልካችን ከፍተን የምናየው ተሳዳቢዎችን ነው። ከነዚህ ሰዎች ራቅ። በስድብ የተሞላ ተሳዳቢዎች፣ የይቅርታ ልብ የሌላቸው ሐሜተኞች፣ ቁጭ ብለው ቤታቸው ስለ ሰው የሚያወሩ፣ ባገኙት አጋጣሚ ሁሉ ስለ ጌታ ማውራት ሲጠበቅባቸው ስለ ሰዎች ድካም የሚያወሩ ሐሜተኞች፣ መልካም የሆነን የማይወዱ፣ መልካም ነገር ደስ አይላቸው፣ መልካም ማድረግ ደስ አይላቸው፣ መልካም ሆኖ መገኘት ደስ አይላቸው። ሌላው ጨካኞች ይላቸዋል። ህይወታቸውን አያችሁ? ታዲያ ከነዚህ አይነት ሰዎች መራቅ የለብንም፣ መሸሽ የለብንም። ወንድሞቼና እህቶቼ ከጨካኞች መራቅ አለብን። አንዳንድ ጊዜ እግዚአብሔር ሆይ ጠብቀን ብቻ አይደለም፣ እኛም መሸሽ አለብን። የኛም አክሽን ያስፈልጋል። ጨካኞች ናቸው፣ በክህደት የተሞሉ ናቸው። ወንድማቸውን ለመሸጥ ከወንድማቸው ጥቅም ለማግኘት የማያደርጉት ነገር የለም። ከእንደዚህ አይነት ሰዎች ራቅ ይላል። አንተ ግን ችኩሎች ናቸው፣ የማያስተውሉ ናቸው፣ ጥበብ የጎደላቸው ናቸው። አያችሁ ካራክተራቸውን። ፍቅራቸው አቢዩዝ የሆነ ነው፣ ህይወታቸው አቢዩዝ የሆነ ነው። የተበላሸ ህይወት ነው ያላቸው። እኔ ጳውሎስ ጢሞቴዎስ እንግዲህ የምታውቁት እሱ ያሳደገው ልጁ ነው። በመንፈሳዊ ህይወት ከሕፃንነቱ ጀምሮ ያሳደገው ነው። ስለ መጨረሻው ዘመን እሱ ስለሚያገለግላት ቤተክርስቲያን ሲያሳየው አንተ የምታገለግለው ቤተክርስቲያን ውስጥ የሚኖሩ ሰዎች እንደነዚህ አይነት ሰዎች ናቸው። በአንተ አገልግሎት ዘመን ወደፊት በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ብሎ የሚነግረው ቤተክርስቲያን፣ አንተ የምታገለግለው ማህበረሰብ እንደዚች አይነት ቤተክርስቲያን ናት። ስለዚህ አንተ ሰዎቹ ፍቅራቸው አቢስ ቢሆንም፣ ሰዎቹ ጨካኞች ቢሆኑም፣ ሰዎቹ ከጌታ ይልቅ ገንዘብ የሚወዱ ቢሆኑም፣ ሰዎቹ ተሳዳቢ ቢሆኑም፣ ሰዎቹ የይቅርታ ልብ የሌላቸው ቢሆኑም፣ ሐሜተኞች ቢሆኑም፣ መልካም ያልሆነውን ነገር የሚፈልጉ ቢሆኑም፣ አንተ ግን በተማርከው በተረዳኸው ጸንተህ ኑር። የምታሳብበው ነገር መኖር የለበትም። ክርስትናን ለመኖር የምናሳብበው ነገር መኖር የለበትም። ክርስትናን ለመኖር የምናማካኘው ትምክት አድርገን የምናወራው ነገር መኖር የለበትም። አያችሁ፣ ሰው በተፈጥሮ ከተፈጠረበት ጊዜ ጀምሮ የሚያመካኘው ነገር አለው። አዳም ሲጠየቅ አንተ የሰጠኸኝ ሚስት አለ። ሚስቱ ስትጠየቅ እባቡ አለ። ክርስትና የምናመካኘው ነገር መኖር የለበትም። አንተ ግን ሰዎቹ ክፉ ናቸው፣ አንተ ግን ተምረሃል፣ ፍቅርን ተምረሃል። ሰዎቹ ገንዘብ የሚወዱ ናቸው፣ አንተ ግን ክርስቶስን መውደድ ተምረሃል። ክርስቶስን ውደድ። ህይወታቸው ምን ይመስላል? በስድብ የተሞላ ሐሜተኞች፣ መልካም የሆነ የማይወዱ ጨካኞች፣ ከዳተኞች፣ ችኩሎች፣
ስለዚህ ክርስትና ሌሎችን መምሰል ሳይሆን ክርስቶስን እየመሰሉ ክርስቶስ በኖረው ልክ መኖር ነው። ወዳጆች እግዚአብሔር ይርዳል። ሁላችን ጋር ችግር አለ። አያችሁ፣ በመጨረሻው ዘመን እንደዚህ አይነት ባህሪ ያላችሁ ሰዎች አሉ። ከነዚህ ሽሽ እህቴ፣ ከነዚህ ሽሽ። ሁለተኛው ሐሳብ እግዚአብሔር በሚፈልገው መንገድ ተገኝ። ዘፍጥረት ነው የምወስዳችሁ። ዘፍጥረት ምዕራፍ 6 ላይ ቶሎ ብዬ ሐሳቤን ልንገራችሁ። ዘፍጥረት ምዕራፍ 6 ላይ እግዚአብሔር በሚፈልገው መንገድ መገኘት። ቁጥር 8 ላይ ላንብብ። እንደዚህ ይላል፣ ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። የኖህ ትውልድ ይሄ ነው። ኖህ በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። እንግዲህ ክርስትና በዚህ ክፍል ውስጥ በኖህ ሕይወት ውስጥ የምናየው ነገር አለ። እግዚአብሔር በሚፈልገው መንገድ መገኘት። በዚህ ዘመን ከቁጥር 1 ጀምራችሁ ስታነቡ ሰው ሁሉ የወደደውን የሚያደርግበት ዘመን ነበር። እንደ መሳፍንት ዘመን። እንደዚህ አይነት ዘመኖች ብዙ አሉ በመጽሐፍ ቅዱስ ውስጥ። በኖህ ዘመን ነበር፣ በመሳፍንት ዘመን ነበር። በእኛ ዘመን ደግሞ ፕራክቲካል አይተነው ሰው ሁሉ የወደደውን የሚያደርግበት ዘመን ነበር። እሱ ብቻ አይደለም፣ በሰዎች ሕይወት የእግዚአብሔር ሐሳብ አይፈጸምም ነበር። እንደውም ቃል በቃል የሰው ልጅ በመፍጠሬ ተጸጸትኩ ያለበት ክፍል ማለት ነው። እግዚአብሔር ሰው በፈጠርኩት ልክ ለፈጠርኩት ዓላማ አልኖረም ብሎ ያዘነበት ክፍል ነው። ለማጥፋት የሰውን ልጅ ጻድቁን አስቀርቶ ለማጥፋት የወሰነበትም ጊዜ ነው። የእግዚአብሔርን ሐሳብ አይፈጽሙም ነበር። ምድር የተበላሸች ግፍ የሞላባት ሆና ነበር። ልክ እንደዚህ ዘመን ንጹህ ምድር ላይ አይደለም አሁንም ያለ ነው። የተበላሸች፣ ብዙ ነገሯ የተበላሸ፣ ግፍና ጭካኔ የተሞላባት ነበር። አንተ ግን ግፍ አታድርግ። አንተ ግን ሰዎች በራሳቸው መንገድ ቢሄዱ፣ አንተ ግን በእግዚአብሔር መንገድ ሂድ። ፍርድ እንዳለ ተዘናግተው ነበር የዘፍጥረት ሰዎች፣ የመጀመሪያዎቹ ሰዎች፣ በኖህ ዘመን የነበሩ ሰዎች ፍርድ እንዳለ ዘንግተው ነበር። በኋላ መጣባቸው። በዚህ ዘመን ግን ኖህ ግን በተበላሸ ዓለም ውስጥ ጻድቅ ነበር። ዓለም ብትበላሽ፣ ዘመኑ ቢበላሽ የምናመካኘው ነገር መኖር የለበትም። እንደ ኖህ በጽድቅ መቆም። ቁጥር 9 ላይ ምዕራፍ 7 ቁጥር 1 ላይ እግዚአብሔር ኖህን አለው፣ አንተም ቤተሰቦች ሁሉ ይዘህ ወደ መርከብህ ግባ፣ በዚህ ትውልድ ፊት ጻድቅ ሆነህ አይቻለሁ። ዘመኑ የተበላሸ ነው። ሰዎቹ ጨካኞች፣ ክፎች፣ የራሳቸውን መንገድ የሚሄዱ ናቸው። ኖህ ግን ጻድቅ ነበር፣ ፍጹም ነበር፣ እግዚአብሔር የመሰከረለት ነበር። በእግዚአብሔር ዘንድ ሞገስ ያገኘ ቅቡልነት ውስጥ የነበረ ሰው ነው። ቁጥር 8 ላይ ሄዳችሁ ስታነቡ እንደዚህ ይላል። ቁጥር 8 ላይ 6:8 ላይ ኖህ ግን በእግዚአብሔር ፊት ሞገስ አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። አያችሁ፣ ክርስትና አካሄድን ከእግዚአብሔር ጋር ማድረግ ነው። ክርስትና ሰውን መከተል፣ ዘመንን መከተል ሳይሆን አካሄድን ከእግዚአብሔር ጋር ማድረግ ነው። በእግዚአብሔር ዘንድ ሞገስ፣ ቅቡልነት ያለው ሰው ነበር። እግዚአብሔር ወደ ምድር ሲያይ አንድ ሰው ነው የሚያየው። ያ ሁሉ ሰው ግን ከእግዚአብሔር ሐሳብ ውጪ ሆኖ ነበር። አንተ ግን በተማርከው፣ በተረዳኸው፣ እግዚአብሔርን ባወቅከው፣ ክርስቶስን ባወቅከው ልክ መሄድ ነው ክርስትና። ኖህ አካሄዱን ከእግዚአብሔር ጋር አደረገ።
እግዚአብሔርን የሚታዘዝ ሰው ነበር። አያችሁ ቁጥር 22 ላይ 6:22 ላይ ምን ይላል? ባነበው ጥሩ ነው። ኖህ እንዲህ አደረገ፣ እግዚአብሔር እንዳዘዘው ሁሉን አደረገ። እንግዲህ በዚህ ዘመን ነበር እግዚአብሔር መርከብን ስራ አለ። እኔ ዓለምን ለማጥፋት ስለፈለኩ በቃ ከዚህ በኋላ ካንተ በስተቀር የሰው ልጅ የሚባል መኖር ስለሌለበት አንተ ጻድቅ ሆነ ስላገኘው አንተን ቅሬታ በማስቀረት ሌላውን ማጥፋት ስላለብኝ ተነሳና መርከብ ስራ አለ። እንዴት ከባድ ነው! በእብደት ዘመን አንድ ብቻችሁን ሆናችሁ 100 ሰው እኮ አብዶ አንድ ሰው ጤነኛ ቢሆን 99ኙ አብዶ አንዱ ጤነኛ ቢሆን እርግጠኛ ነኝ ያ ጤነኛው አንዱ እኔ ነኝ እብዱ ብሎ ነው የሚያስበው። ልክ እንደዛው ማለት ነው። አያችሁ እግዚአብሔርን የሚታዘዝ ሰው ነበር። ምዕራፍ 7 ቁጥር 5 ላይ እንደዚህ ኖህ እግዚአብሔር እንዳዘዘው ሁሉን አደረገ ይላል። አመፀኛ በዛ አይደል? አንተ ግን አንቺ ግን እግዚአብሔርን ታዘዢ፣ በእግዚአብሔር መንገድ እንሂድ። እኔ ግን እግዚአብሔርን የሚያምን አድርግ ሲባል የማያመነታ ሰው ነበር። አያችሁ እግዚአብሔርን ተጠራጥራችሁ አታውቁ። ልክ ነው ወይ ብላችሁ አታውቁ። አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። ቁጥር 9 ላይ እግዚአብሔር ኖህን እንዳዘዘው ምዕራፍ 6 ቁጥር 9 ላይ ኖህ ትውልዱ ይሄ ነው። ኖህ በትውልዱ ጻድቅ ፍጹም ሰው ነበር፣ አካሄዱን ከእግዚአብሔር ጋር አደረገ ይላል። አካሄድን ከእግዚአብሔር ጋር ማድረግ እንደ አባቶቹ ይላችሁ እንደ አባቶቹ ሄኖክን ተመልከቱት። ምዕራፍ 5 ቁጥር 22 ላይ ሄዳችሁ ስታነቡ ይሄን ታገኛላችሁ። ሄኖክ 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላን ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶች ሴቶች ወለደ። ሄኖክ የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። አያችሁ ይሄ ሰውዬ እንደተወለደ አይደለም 300 ምናምን ዓመት ኖሯል ወዳጆቼ። 300 ምናምን ዓመት ሲኖር ግን አካሄዱን ከእግዚአብሔር ጋር ነበር ያደረገው። ኖህ የተወለደው ከነዚህ ሰዎች ነው። አካሄዳቸውን ከእግዚአብሔር ጋር ካደረጉ ሰዎች፣ የነዚህ ሰዎች ባክግራውንድ ያለበት፣ የነዚህ ሰዎች የክርስትና ተጽዕኖ ያደረበት አካሄዳቸውን ከእግዚአብሔር ጋር ያደረጉ ሄኖክ፣ ማቱሳላ፣ ላሜ፣ ከዛ ኖህ እያለ ይቀጥላል። አያችሁ በዚህ ክፍል ውስጥ በዘፍጥረት ምዕራፍ 6 ውስጥ የምንመለከተው መጽሐፍ ቅዱሳችን አንተ ግን ተብሎ ኖህን ስታነሱት አካሄዱን ከእግዚአብሔር ጋር አድርጎ ነበር። ጻድቅ ሰው ነበር። ዛሬ እኛስ አካሄዳችን ከማን ጋር ነው? ማንን እንመስላለን? ማንን እንታዘዛለን? እግዚአብሔር ምን አድርጉ ብሎን ምን እያደረግን ነው? እግዚአብሔር በዚህ መንገድ ሂዱ ብሎን እኛ ምን እያደረግን ነው? በዘፍጥረት እንዳሉ ሰዎች እግዚአብሔር እኛ ለፈጠረልን ዓላማ ኖረን አስደስተነዋል ወይስ እየተጸጸተ ነው? ደስ ሳይሰኝ ነው? አያችሁ ኖህ አካሄዱን ከእግዚአብሔር ጋር አደረገ። ሶስተኛው ሐሳብ የሕይወትን ቃል ብላ። ይሄን ማነሳላችሁ ሕዝቅኤል ላይ ነው የምወስዳችሁ። ትንቢተ ሕዝቅኤል ቶሎ ብዬ ልጨርስ። ትንቢተ ሕዝቅኤል ምዕራፍ 2 ቁጥር 8 ላይ ያለውን ላንብብ። 2:8 ላይ አንተ ግን የሰው ልጅ ሆይ የምነግርህን ስማ፣ እንደዚህ እንደ አመፀኛው ቤት አመፀኛ አትሁን። አፍህን ክፈት፣ የምሰጥህን ብላ። ባየኸውን ጊዜ እነሆ እጅህ ወደ እኔ ተዘርግታ ነበር፣ እነሆ የመጽሐፍ ጥቅልል ነበር፣ በፊቴም ዘረጋው፣ በውስጥና በውጭ ተጽፎበት ነበር፣ ለቅሶና ሐዘን ዋይታም ተጽፎበት ነበር ይላል።
ቃል በቃል ነው እዚህም ክፍል ያለው። አንተ ግን ቃሉን ብላ፣ ለቃሉ ጊዜ ስጥ፣ ቃሉ የህይወትህን መመሪያ አድርግ። ቃሉን መስማት ህይወታችንን በትክክል መኖር 3:1 እስከ 3 ላይ ሄዳችሁ ስታነቡ እርሱም የሰው ልጅ ሆይ ያየኸውን ብላ፣ ይህ መጽሐፍ ብላ። አቤት ይገርማል። ይህ ለእስራኤል ቤት ተናገር አለኝ። መጀመሪያ ምን ይቀድማል? መብላት። ከዛስ መናገር። አፌን ከፈቱ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምስጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላው፣ በአፌም ውስጥ እንደ ማር ጣፈጠኝ። ወይ እንዲህ አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌን ተናገር። እንግዲህ ራእይን ያየው እግዚአብሔር ከሰማይ ለሰው ልጆች የሰጠው ነገር አንዱ ይሄን የህይወት ቃል። አንተ ግን አለው የእስራኤል ህዝብ ሌላ ሲቹዌሽን ውስጥ ነው ያለው፣ ሌላ ሐሳብ ውስጥ ነው ያለው። አንተ ግን ተነስተህ ይሄን መጽሐፍ ብላ። ሲበላ ደስ አለው፣ ጣፈጠው፣ እንደ ማር ጣፈጠኛል። ቃሉን የሚበሉ ሰዎች ህይወት ያላቸው ሰዎች ናቸው። ቃሉን የማይበሉ ሰዎች በዚህ ክፍል ስንመለከት አመፀኞች ናቸው። ቁጥር 3 እና 5 ላይ ሄዳችሁ ማንበብ ትችላላችሁ። የእስራኤል ህዝብ አምጾ ነበር። ለምን? ቃሉን አይበላም ነበር፣ ቃሉን አይሰማም ነበር። ቁጥር 3 እና 5 ላይ እርሱም የሰው ልጅ አፍህ ይብላ፣ በምሰጥህ በዚህ መጽሐፍ ሆድህን ሙላ፣ እኔም ባለሁት በአፌ ውስጥ እንደ ማር ጣፈጠኝ ይላል። ቃሉን የሚበላ ሰው አመፀኛ አይሆንም። የእስራኤል ህዝብ አመፅን ያካሄድ ነበር። ልበ ደንዳኖች ናቸው። ቁጥር 4 ላይ እንዲሁ አለኝ፣ የሰው ልጆች ተነስተህ ወደ እስራኤል ቤት ሂድ፣ ቃሌን ተናገር። ወደ እስራኤል ቤት እንጂ ንገራቸው፣ ጠልቀው ቋንቋቸው ወደማታውቅ ህዝብ አልልክህም፣ ንገራቸው ይልና፣ ነገር ግን የእስራኤል ቤት ሁሉ የጠነከረ ግንባርና የደነደነ ልብ ነው ያላቸው፣ እኔም መስማት እምቢ ብለዋል። የእስራኤል ቤት አንተን አይሰሙም። አያችሁ፣ ቃሉን ባልበላን ቁጥር ውስጣችን የሚሞላው አመጽ፣ ልበ ደንዳኖች ነው የምን የጠነከረ ግንባር፣ የጠነከረ ልብ፣ አመፀኛ ልብ፣ ልክ እንደ ቃኤል ማለት ነው። ዘፍጥረት ምዕራፍ 4 ላይ ሄዳችሁ ስታነቡ የእግዚአብሔርን ቃል ላለመስማት ልቡን አጠነከረ፣ ልበ ደንዳና ሆነ። ተው ተመለስ ሲለው መመለስ አልፈለገም፣ ከእግዚአብሔር ወጣ ይላል። አንተ ግን በተማርከው፣ በተረዳኸው፣ ባወቅከው ጸንተህ ኑር። የእግዚአብሔር ቃል አንተ ግን ተብሎ የተቀመጠልን ብላ። አራተኛና የመጨረሻው እስከ ፍጻሜ ጸንቶ መኖር። ዳንኤል ጋር ነው መወስዳችሁ። ትንቢተ ዳንኤል ምዕራፍ 12 ቁጥር 13 ላይ አንተ ግን እስከ ፍጻሜ ድረስ ሂድ። ርዕሱን ቃል በቃል ከሁሉም ክፍል ነው የወሰድኩት። አንተ ግን እስከ መቼ ሂድ? እስከ ፍጻሜ ሂድ። አንተም ታርፋለህ፣ በቀኑ መጨረሻ በዕጣ ክፍል ትቆማለህ። ምክንያት ፈልገን ለማቆም ብዙ ነው የምንሞክረው። አገልግሎት ምክንያት ፈልገን እናቆማለን። ክርስትና ምክንያት ፈልገን እናቆማለን። የምናደርጋቸውን መልካም ነገሮች ሁሉ ምክንያት ፈልገን እናቆማለን። ለክርስትና ምክንያት ምን እናቀርባለን? እስቲ የሚቀርብ ምክንያት ስጡኝ። አለ? ጌታን ለማምለክ፣ ጌታን ለማገልገል፣ ጌታን ለመከተል፣ የሱ ሐሳብ ውስጥ ላለመገኘት ምናቀርበው ምክንያት አለ ወይ? የለም እኮ። ለዚህ ነው እስከ ፍጻሜ ጸንቶ መኖር ኑሮ ነው። ለምንድን ነው እስከ ፍጻሜ ጸንተ ኑር የተባለው? ፍርድ ስላለ፣ መጨረሻ ስላለ።
በቀኑ መጨረሻ በዕጣ ክፍልህ ትቆማለህ። የሥራ ዋጋ ደሞዝ ስላለ ራእይ 22 ላይ ሁላችን የምናውቀው ለእያንዳንዱ እንደ ሥራው ከፍል ዘንድ ዋጋዬ በእኔ ዘንድ ናት ብሏል ኢየሱስ ክርስቶስ። የሥራ ደሞዝ ስለሚከፈል እስከ ፍጻሜ መሮጥ፣ እስከ ፍጻሜ መኖር ያስፈልጋል። ዳንኤል 12:2 ላይ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እፍረትና ወደ ዘላለም ጉስቁልና ይላል። አያችሁ፣ ፍርድ አለ የሚለው ዳንኤል የሚያነሳው ይሄን። እኩሌቶቹ ወደ ሕይወት፣ እኩሌቶቹ ደግሞ ወደ ዘላለም ጉስቁልና ይላል፣ ወደ ሲኦል። ሰዎች በተለያየ ምርምር፣ ፍልስፍና፣ ዕውቀት ውስጥ ቢሄዱ አንተ ግን ምርምሩን ትተህ ፍልስፍናውን ትተህ ጸንተህ ኑር። እኔ በዚህ ዘመን አንዱ የምፈራው በተለይ እዚህ ማህበራዊ ሚዲያ ላይ ያላችሁ ሰዎች ለእግዚአብሔር ጥብቅና የምትቆሙ ሰዎች፣ እግዚአብሔር ጥብቅና የሚቆምለት አምላክ አይደለም። ጥሩ ነው ሂስ መስጠት፣ ሰዎችንም መልካም ሳያረጉ ሲቀሩ መተቸት ጥሩ ነው። ግን ሁሌ መተቸት ስራ ነው እንዴ? አገልግሎት ነው? እንዲህ አይነት አገልግሎት አለ? አንተ ግን ኑር። ከቻልክ ለወንድም ጸልይለት፣ ወንድምህን አቅነው፣ መልሰው። ከምንም በላይ ግን የሚያስፈልገው እውነትን መስበክ ነው። ኢየሱስ ስለራሱ አላስረዳም፣ እውነትን ግን ሰበከ። ሐዋርያት ስለራሳቸው ስለሚከፍሉት ዋጋ አላስረዳም፣ ክርስቶስን ሰበኩ። እውነትን በሰበክን ቁጥር ሰዎች ወደ እውነት ይመጣሉ። አያችሁ፣ ዘመኑ የምርምር ዘመን ነው። ዘመኑ የፍልስፍና ዘመን ነው። ዘመኑ በእውቀት የተሞላ ዘመን ነው። አንተ ግን እንደ ቃሉ ጸንተህ ኑር። ትንቢተ ዳንኤል 12:3 ላይ ሄዳችሁ ስታነቡ ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎች ወደ ጽድቅ የሚመለሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፍትንም አትም። ብዙ ሰዎች ይመራመራሉ፣ እውቀትን ያበዛሉ። ዳንኤል ላይ ትኩረት የሚያደርገው ሰዎች ቢመራመሩ፣ ሰዎች ቢፈላሰፉ፣ ሰዎች እኔን ስሙኝ ብለው እውቀታቸውን ይዘው ቢመጡ፣ አንተ ግን መጽሐፉ ላይ ትኩረት አድርግ። ክርስትና መጽሐፉ ላይ ትኩረት ያደረገ ህይወት ነው። ክርስትና መጽሐፍ ቅዱስ ላይ ቤዝድ መሰረት የሆነ ህይወት ነው። በማስተዋል ዘመኑን እየመረመርክ ቁጥር 10 ላይ የምታገኙት ይሄ ማስተዋል ያስፈልጋል። አንተ ግን እስከ ፍጻሜ አካሄድህ በቀኑ መጨረሻ እንዲፈረድልህ፣ በቀኑ መጨረሻ በዕጣ ክፍልህ እንድትቆም አካሄድን ከእግዚአብሔር አድርግ፣ ተሸላሚ ትሆናለህ ይለዋል። አያችሁ፣ ዛሬ እነ ዳንኤል የሉም። ዛሬ እነ ኖህ የሉም። ዛሬ እነ ጢሞቴዎስ እነ ጳውሎስ የሉም። በዘፍጥረት ላይ ያነሳናቸው የመጀመሪያ የነ ኖህ ዘመን ሰዎች የእስራኤል ሕዝብም የሉም። እኔና እናንተ ግን አለ። አያችሁ፣ ለትምህርታችን ነው ይሄ መጽሐፍ የተጻፈው። ማን ላይ ነው እያሳበብክ ያለው? ጸሎት ትተሃል? ማን ላይ ነው እያሳበብክ ያለው? አንተ ግን ተነስ፣ ጸልይ። የእግዚአብሔርን ቃል ማንበብ ማጥናት ትተሃል? ማሰላሰል ትተሃል? ማንም ላይ አታሳብብ። ቀርቧል፣ ቃሉ ቀርቧል፣ ተነስተህ ብላ። ከክፉ ሰዎች ራቅ። ዙሪያ ያለህም አብሮክ ያሉ ሰዎችን አጽዳ። ገንዘብ ላይ ትኩረት የሚያደርጉ ሰዎች ካሉ ሽሽ ከነሱ። ተድላን የሚወዱ ከእግዚአብሔር ይልቅ ተድላን የሚወዱ ሰዎች አጠገብህ አሉ፣ ሽሽ። ጳውሎስ አንተ ግን በተማርከው በተረዳኸው ሕዝቅኤልን አንተ ግን ተነስተህ ብላ፣ ከዛስ ተናገር። ኖ ተነስ፣
ሕዝቡ አምጿል። አንተ ግን ተነስተህ መርከብን ስራ። ዳንኤል አንተ ግን እስከ መጨረሻ ጸንተህ ኑር። ዙሪያ የሞሉት ፈላስፎች ናቸው። ዙሪያ የሞሉት በእውቀት የተሞሉ ሰዎች ናቸው። አንተ ግን ዕጣ ክፍልህ እስክትደርስ ድረስ እስከ መጨረሻው ጸንተህ ኑር። ተነስተህ ይህንን ቃል አሰላስል። መጽሐፉ ላይ ትኩረት አድርግ። ይሄ ነው ህይወት ወዳጆች። ወንድሜ አንተ ግን፣ እህቴ አንቺ ግን የትኩረት አቅጣጫችን የት ነው? በእነዚህ 4 ክፍሎች ውስጥ ራሳችንን እንድንጠይቅ በጌታ ፍቅር ጠይቃችኋለሁ። የመጨረሻው ዘመን ባህሪ ካላቸው ሰዎች ራቅ። እግዚአብሔር በሚፈልገው መንገድ ተገኝ። የህይወትን እንጀራ የሆነውን የእግዚአብሔርን ቃል ብላ፣ ለሌሎች ተናገር። እስከ ፍጻሜ ጸንተህ ኑር። አንተ ግን የመጨረሻው ዘመን ባህሪ ካላቸው ሰዎች ራቅ። አንቺ ግን የመጨረሻው ዘመን ባህሪ ሰዎች ካላቸው ራቂ። አንተ ግን እግዚአብሔር በሚፈልገው መንገድ ተገኝ። አንቺ ግን የህይወት እንጀራ የሆነውን ቃሉን ብላ። እስከ ፍጻሜ ጸንተን እንድንኖር እግዚአብሔር ይርዳል። ክርስትና ተጀምሮ የሚቆም የ90 ደቂቃ የእግር ኳስ ህይወት አይደለም። ክርስትና እኛ ወደ ጌታ እስክንሄድ ወይ ጌታ ወደኛ እስኪመጣ የምንኖረው ህይወት ነው። መመሪያ ያለው ነው። የእግዚአብሔር ሐሳብ ያለበት ነው። ይሄን እንድንኖር እግዚአብሔር ይርዳን። ወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። ስለዚህ ራሳችን ላይ እናተኩር። ተባረኩ። ኮፒ ሊንክ ሼር ማድረግ እንዳይረሳ። እግዚአብሔር ያክብርልኝ። ተባረኩ።